ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ ምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ፣ ለመልካም ምኞቶቻችሁ ለ100,000 ሰብስክራይበር አጋርነታችሁም ቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ዛሬም እናንተን አመስጋኞች ነን። በቆይታችን የተወሰኑ የሀገር ቤትና እንደዚሁም ደግሞ በአፍሪካ ጉዳይ ተጨማሪ መረጃዎችን እናካፍላችኋለን። በባርሴሎና በኩል የሚጠበቁ ተጠባቂ ዝውውሮች አሉ። በአውሮፓ የመረጃ ሰዓታችን በስፋት እንመለከተዋለን። በባርሴሎና ጉዳይ ማድሪድ ቤት ሰበር መረጃ ይዘን መተናል። ወቅታዊ የዝውውር ጉዳዮችን በስፋት በሰበር እናደርሳችኋለን። ሌሎችም በርከት ያሉ ተጨማሪ የዝውውር መረጃዎችና የዓለም ዋንጫን የተመለከቱ ልዩ ጥንቅሮቻችን በቃል ስፖርት ዩቲዩብ ቻናል ዛሬም ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። አጫጭር ስፖርታዊ ጥንቅሮችን እናደርሳችኋለን። በርከት ያሉ ሰበር ያልተጠበቁ የዝውውር ጉዳዮችና ኮንትራት የማራዘም ሂደቶችን እንነግራችኋለን። በቢግ ሲክስ ከሲቲ ሁለት ተሰናባሾች መዳረሻቸውን በተመለከተና ወደ ሲቲ ይመጣል ስለተባለው ተጫዋች የኢኤስፒኤኑ አምደኛ ሮብ ዳውሰን ያለን ነገር አለ። ለሲቲዝኖች በቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎችን ይዘናል። የቼልሲ ደጋፊዎች በሀሳብ መስጫ ሳጥናችን ላይ አንድ ዝውውር ላይ ጥያቄ ጠይቃችሁ ነበር፣ ምላሹ ዝን ይዘናል። ወደ ቼልሲ የሚመለስም ተጫዋች አለ፣ ግን ተባሮ ነው የሚሉ መረጃዎችን ሰምተናል። ከዝውውር ጋር አያይዘን ሰፋ ያሉ መረጃዎችን እናደርሳቸዋለን። ስለ ዓለም ዋንጫና ቼልሲ ሰበር መረጃ ይዘናል። ልዩ ጥንቅራችን ነው። በሊቨርፑል የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል አዲሱን ሹመኛ አንዲ ኤራኦላን ተጨማሪ መረጃ በስፋት በጥልቀት እንነግራችኋለን። በእሳቸው ምክንያት ክለቡ ሊለቁ የሚችሉ ተጨማሪ ተጫዋቾች አሉ እየተባለ ነው። የቃል ስፖርት ዩቲዩብ ቻናል የመረጃ ክፍላችን ለሊቨርፑልያን ከያዘ ውስጥ ነው። ውድ ቤተሰቦቻችን በአርሰናል ጉዳይ ዛሬም ሻምፒዮኖቹ በዝውውር ጉዳይ ላይ እንዴት ካለ እንቅስቃሴ የደረሱ በዝውውር ጉዳይ የሚለው እንነግራችኋለን። በተለይም አንዳንድ ዝውውሮች መጠናቀቃቸውን ተከትሎ አርሰናሎች ፊታቸውን ወደ ሌሎች ተጫዋቾች እያዞሩ ነው። የአርሰናልን የቡድን ዜና በስፋት እና በጥልቀት እንመለከታለን። በአርሰናል ምክንያትም አንድ ጉዳይ ለየት ያለ ክብረ ወሰንን ይዟል። በቃል ስፖርት ዩቲዩብ ቻናል ለአርሰናልያንም ጥያቄ ይዘናል፣ ተመልሶልናላችሁ። ማንቸስተር ዩናይትድ የመጀመሪያውን ተጫዋች አስፈርሟል። የዩናይትድ የማይክል ካሪክ የመጀመሪያ ፈራሚ ብራዚልን አሰናብቶ ብራዚልን መተካት ሆኗል። ሌላኛው ፈራሚ በዩናይትድ እየተጠበቀ ነው። ሰበር መረጃ ይዘናል። ከዩናይትድ የሚለቀውን ተጫዋች መዳረሻ በተመለከተ ጄሚ ካራገር ስለ ማንቸስተር ዩናይትድ አታስቡት ስላለው ጉዳይና በቡድን ዜና የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። ላይክ አድርጉን፣ አበረታቱን። ለሀሳብ አስተያየታችሁ ከልብ አድርገን አመስጋኞች ነን። ፈጣን መረጃዎቻችን ሁሌም እንዲደርሷችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ቃል ነኝ፣ አብራችሁን ቆዩን። የኢትዮጵያ ብሔራዊ ቡድን የልምምድ መርሃ ግብር የዛሬው ሲቀር ቀሪዎቹ መርሃ ግብሮች ለሚዲያ ዝግ እንዲሆኑ ፌዴሬሽኑ ወስኗል። የኢትዮጵያ ብሔራዊ ቡድን ለሕዝብ ቅርብ የማድረግ ስራን መስራት ሲገባ እንዴት ብሔራዊ ቡድኑ ከሕዝብ ይገለላል፣ ከሚዲያ ይገለላል የሚሉ ቅሬታዎች ግን በስፋት እየቀረቡ ይገኛሉ። ከብሔራዊ ቡድኑ ጋር የተያዙ መረጃዎችን እንግዲህ በማግኘት ረገድ አሁን ነገሮች በጣም አስቸጋሪ ሊሆኑ ይችላሉ። የወዳጅነት ጨዋታዎች እንዳሉ ይታወቃል። በወሩ መጨረሻ ላይ ግን ለሚዲያ ዝግ እንዲሆን ተብሏል። ዛሬ ምናልባትም ቀረጻ ሊኖር ይችላል ወይም ሚዲያዎች ገብተው ልምምዶችን ሊመለከቱ ይችላሉ። ከዛሬ ጀምሮ ግን አንድም ሚዲያ ዝር እንዳይል ተብሏል። ጉዳዩ ሀገራዊ ስፖርትን የሚያሳድግ ነው ወይ? መልከታችሁን ጻፉልን። በአፍሪካዊ ጉዳይ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የአፍሪካ ብሔራዊ ቡድኖች በዓለም ዋንጫ ወደሚሳተፉባቸው ሀገራት እያቀኑ ነው። ወይ አሜሪካ፣ ወይ ካናዳ፣ ወይ ሜክሲኮ እንደማለት ነው። ባፋና ባፋናዎቹ ትላንትና የደቡብ አፍሪካ ብሔራዊ ቡድን ማለት ነው ሜክሲኮ ደርሰዋል። የዓለም ዋንጫን ወደሚያደርጉበት ቦታ ላይ እጅግ በጣም ጥብቅ የሆነ ወታደራዊ ጥበቃ ተደርጎለት ነው። በነገራችን ላይ ብሔራዊ ቡድኑ ሜክሲኮ ሲደርስ ሜክሲኮ ውስጥ ካለው ወቅታዊ ሁኔታ አንጻር የጸጥታ ስጋት እንዳለ በግልጽ ያሳየ አቀባበል እያሉት ነው በርካቶቹ እና የብሔራዊ ቡድን ሽኝቶችን አይተናል። ለአብነት ያክል የብራዚል ብሔራዊ ቡድን ከብራዚልም ሲወጣ
ከብራዚልም ወጥቶ ዩኤስኤ ሲደርስ ደማቅ አቀባበል ተደርጎለት እንደውም የአቪዬሽን ሰራተኞች አቀባበሉ እንዴት ያለ ነበረ ብለን ጠይቀናችሁም ነበረ። በርካቶች ተሳትፋችሁበታል። ትላንትና የተርኬ ብሔራዊ ቡድን ሽኝት ሲደረግለት ፍጹም የተለየ የሽኝት መርሃ ግብር ተመልክተናል። ምናልባትም እናንተ ያያችሁት ካለ ትነግሩን ትችላላችሁ። በብሔራዊ ቡድን መረጃ እንመለሳለን። ግን ትላንት ባፋናዎቹ ጥብቅ ወታደራዊ ጥበቃ በተደረገበት መንገድ ሜክሲኮ ደርሰዋል። ወደ አውሮፓ መረጃችን እንሻገር። ውድ ቤተሰቦቻችን ባርሴሎና በተመለከተ ታማኝ የሚባሉ የአርጀንቲና የዜና ምንጮች ዩሊያን አልቫሬዝ በግል ጉዳይ ከባርሴሎና ጋር ከስምነት የደረሰው አሁን አይደለም የሰነበተም የከረመም ነው። አሁን የቀረው ነገር በባርሴሎናና በተጫዋቹ መካከል የሚደረገው ድርድር ነው ይላል። በርከት ያሉ የአርጀንቲና መገናኛ ብዙሃን ታዲያ ባርሴሎና የመጀመሪያው የ100 ሚሊዮን ዩሮ የዝውውር ጥያቄ ውድቅ ከተደረገበት በኋላ ቀጣዩ ጥያቄም በዚህ ሳምንት ሊቀርብ ይችላል። አትሌቲኮ ማድሪድ ለዩሊያን አልቫሬስ ከ150 ሚሊዮን ዩሮ በላይ ለዝውውሩ ይፈልጋል የሚሉ መረጃዎች በስፋት ሲወጡበት እንደነበረ ይታወቃል። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ባርሴሎናውያን የዝውውር ጥያቄው ሁለተኛ ዙር ከቀረበ በዚሁ በቃል ስፖርት ዩቲዩብ ቻናል የምናደርሳችሁም ይሆናል። ፔድሪ በእግር ኳስ ሕይወቱ ብቻ ሳይሆን እንደ አጠቃላይ ሽንፈትን የሚጠላ ሰው፣ በጨዋታዎች ላይ ብቻ ሳይሆን በመዝናኛዎች ላይ ሽንፈትን እንኳን የሚጠላ ሰው መሆኑን ተናግሯል። ሁልጊዜም ቢሆን እኔ በትልቁ አሸናፊ መሆንን እወዳለሁ ብሏል። ከጋቢ ጋር በርካታ ፉክክር እንዳለባቸው ይናገራል። እናም እኔ ስሸነፍ በሱ በኩልም እንግዲህ እኔን የማሸነፍ ህልሙ በብልጫ ደረጃ ሜዳ ላይ ብቻ ሳይሆን ያለው ፉክክሩ በጨዋታዎችም ላይ በጌሞችም ላይ ጭምር ነው ብሏል። ሁለታችንም የአሸናፊነት መንፈሳችን ለብሔራዊ ቡድንም ዓለም ዋንጫም ቢሆን በብሔራዊ ቡድን ደረጃ በክለብም ደረጃ በባርሴሎና ቆይታችን ለክለባችንም ለብሔራዊ ቡድናችንም ጥሩ ግልጋሎት እንድንሰጥ ያደረገናል ብለዋል። የፔድሪ ብቃት በበርካታ ክለቦች ተቃራኒ ቡድኖች የተደነቀለት እንደሆነ ይታወቃል። በተለይም ቴክኒካል ብቃቱ መሀል ሜዳ ላይ ጋቢም በዛው ልክ በብቃቱ የሚደነቅ ግን ጉዳት በብዙ የሚፈትነው አይነት ተጫዋች ነው። የሪያል ማድሪድ እጩ ፕሬዝዳንት ኤንሪኬ ሪኬልሚ ባርሴሎና ቢፈርስ ደስተኛ እንደሚሆኑ በይፋ ተናግረዋል። ባርሴሎና በሁለተኛው ሊግ እርከን መመልከት እፈልጋለሁ ያሉት ኤንሪኬ ሪኬልሚ በዚህ በጣም ደስተኛ ሆናለሁም ብለዋል። አክለውም ሙሉ ለሙሉ ቢጠፋም ችግር የለብኝም፣ ባርሴሎና የሚባል ክለብ በስፔኑ ሲሳተፍ ማየት አልፈልግም ብለዋል። ሊጉ ደካማ አይሆንም ወይ የሚል ጥያቄ ቀረበላቸው። ባርሴሎና ቢጠፋ አሁንም ደካማ ነው፣ ከ20 ዋንጫ 16 ያሸነፉት ሁለት ክለቦች ብቻ ናቸው ይላሉ እሳቸው። ወደፊት ሌሎች ተፎካካሪዎች ይመጣሉ፣ ተጫዋቾችም ወደ እነሱ ይዘዋወራሉ። ስለዚህ እነኛ ክለቦች ይጠነከራሉ። ባርሴሎና ቢጠፋም ግድ የለኝም፣ ካልሆነም በታችኛው መርከን ቢጫወት ደስ ይለኛል ብለዋል። ባርሴሎና ማለት የካታላን ግዛት፣ የካታላን ክለብ። ካታላን ማለት እነ ፔፕ ጋርዲዮላ ከስፔን ሊገነጥሏት ብዙ የጣሩላት፣ ብዙ ከፍ ዝቅ ያሉላት፣ በርካታ ፖለቲከኞቿ በስፔን መሪዎች የታሰሩባት ግዛት እንደሆነች ይታወቃልና አሁን የፕሬዚዳንታዊ ምርጫ ላይ ያሉት ለሪያል ማድሪድ ስፖርት ክለብ ፕሬዚዳንታዊ ምርጫ ላይ ያሉት ኤንሪኬ ሪኬልሚም ባርሴሎና ሆይ ይጥፋልን እያሉ ይገኛሉ። መረጃው በጣም አነጋጋሪ ሆኗል። ሪያል ማድሪድ የክረምት ሌላኛውን ፈራሚ ያውቆታል። የመጀመሪያውን ፈራሚ ከሊቨርፑል በነፃ የለቀቀውን ኮናቴን እንደወሰዱ ይታወቃል። ተረኛውም ሰው ታውቋል። ሪያል ማድሪድ ኔዘርላንዳዊን የቀይ መስመር ተሰላፊ ዴንዝል ዶምፍሪስን ለማስፈረም ከስምነት ደርሷል። ሎስ ብላንኮቹ በተጫዋቹ በኩል ሙሉ ስምነት ላይ መድረሳቸው ተረጋግጧል። ሪያል ማድሪድ በቀጣይ ተጫዋቹን ኮንትራት ማፍረሻ 20 ሚሊዮን ዩሮ ለኢንተር ሚላን እንደሚከፈል ተረጋግጧል። ተጫዋቹ የሪያል ማድሪድ የውድድር ዘመኑ የመጀመሪያ ፈራሚ እንደሚሆን ይጠበቃል። በፊርማ ደረጃ የኮናቴ ከዘገየ ማለት ነው። የኮናቴ ከሆነ ግን ሁለተኛ ይሆናል ማለት ነው። አሰልጣኝ ጆዜ ሞሪኒዮ ተጠባባቂ የሚሆን የቀይ መስመር ተመላላሽ እንዲገዛ መጠየቃቸው መዘገቡ አይዘነጋም። ኮናቴ መሃል ተከላካይ፣ ዴንዝል ዶምፍሪስ ቀኝ ተመላላሽ ሆነው በቀጣይ ማድሪድ ቤት ውላቸውን ይፈርማሉ። በሪያል ማድሪድ በኩል የጣሊያኑ ክለብ ኮሞ ከዚህ በፊት ፓይዝን ወስዶ እንዴት ያለ አስደናቂ ውድድር ዓመት እንዳሳለፈ ይታወቃል። ኒኮ ፓዝን የወሰደው ታዲያ ኮሞ
አሁንም ሌሎች ተጫዋቾችን እየፈለገ ነው ተብሏል። የጣሊያኑ ክለብ ኮሞ እንደገና ከሪያል ማድሪድ ወጣት ተጫዋች ለማስፈረም ፍላጎት አለው። የክለቡ አሰልጣኝ ሴስክ ፋብሬጋስ በተለይም ጄሴ ፍራት እና ዳንኤል ያኒዝ የተባሉ ወጣት ተጫዋቾችን ከሪያል ማድሪድ የማስኮብለል ፍላጎት አላቸው። ልክ እንደ ኒኮ ፓዝን አሳድገን እንመልሳለን የሚሉ ውሎች ይኖሩታል ተብሎ ይታሰባል። በቀጣይም የጣሊያኑ ክለብ ከሪያል ማድሪድ ጋር ፊት ለፊት ተገናኝተው በእነኚህ ወጣት ዝውውሮች ዙሪያም ድርድር ያደርጋሉም ተብሏል። ኑኖ ሜንዴሽ በጣም አስደናቂው ተጫዋች ግን ብዙ ያልተነገረለት በፓሪስ ሰን ዠርሜን በነገራችን ላይ 8 ትልልቅ የግብ ዕድሎችን የፈጠረ 35 ስኬታማ ድሪብሎችን የፈጸመ በተከላካይ ክፍል እንዲህ አይነት የጥንካሬን ያሳየን አንድም የተጫዋች የለም። በአውሮፓ ሻምፒዮንስ ሊግ 8 ትልልቅ የግብ ዕድል የፈጠረ 35 ድሪብል ያለው በጣም አስደናቂው ተጫዋች ለተከታታይ ዓመት ሻምፒዮን እንደሆነ ይታወቃል። ከዚህ ቡድን ጋር የአውሮፓ ሻምፒዮንስ ሊግ የዓመቱ ምርጥ ተጫዋች ክቫራትስኬሊያን እንደሆነ ይታወቃል። እዚህ ከደረስኩኝ ጊዜ ጀምሮ በተጫዋቹ በኩል አንድ የተነገረኝ ነገር ሁሉንም ነገር እንደሞክር ነው። እናም በሱ ላይ እምነት እንዲኖረኝ ነው። በእርግጥ በአሰልጣኙ ላይ ያለኝ እምነት ከመጀመሪያው ጊዜም ጀምሮ አድጓል። ሻምፒዮንስ ሊግን እንደምናሸንፍ ቃል ገብቶልኝ ነበረ ስመጣ። አሁን ለሁለተኛ ጊዜ ያሸንፈናል። አሰልጣኙ ያለው የእግር ኳስ እውቀትና ጥልቀት ደረጃ እኛንም በብዙ አሳድጎናል ብሎ ሉዊስ ኤንሪኬን በብዙ አመስግኗቸዋል። ኢስማኤል ሳባሪ ከባየር ሙኒክ ጋር በግል ጥቅማጥቅም ዙሪያ ከስምነት ደርሷል። ሳይባሪ ዝውውሩን እንዲጠናቀቅ የሚፈልግ ሲሆን በግልም ከአሰልጣኝ ቪንሰንት ኮምፓኒ ጋር ውይይት አድርገው ከስምነት ደርሰዋል። በሁለቱ ክለቦች መካከል ማለትም በባየር ሙኒክ እና በፒኤስቪ አይንድሆቨን መካከል የሚደረገው ድርድር እንደቀጠለ ነው። ተጫዋቹ ግን ወደ ባየር ሙኒክ የመዘወሩ ጉዳይ የጊዜ ሁኔታ ብቻ ነው ያለን ፋብሪዞ ሮማኖ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከዚህ በኋላ ያው ትልልቅ ዝውውሮች ወደ መጠናቀቅ እየቀረቡ ይመጣሉና የዚህም ዝውውር ጉዳይ የመጠናቀቁ ነገር የጊዜ ጉዳይ ነው። ቃል ስፖርት ዩቲዩብ ቻናልም የክረምት የዝውውር መስኮትን በሁለቱም የዩቲዩብ ገጻችን በሶስቱም የመረጃ ሰዓቶቻችን ማለዳ 1 ሰዓት፣ ምሳ ሰዓት በኢትዮጵያን ሰዓት አቆጣጠር ከ9 ሰዓት በኋላ እና ምሽት 2 ሰዓት በሁለቱም የዩቲዩብ ገጾቻችን በሶስት የመረጃ ሰዓት ለእናንተ ውድ አድማጮቻችን ማድረሳችን እንቀጥላለን። ወደ ዓለም ዋንጫ ተሻገርና ዓለም ዋንጫም በተመሳይ እንቀጥላለን። በሁለቱም የዩቲዩብ ገጻችን በሶስቱም የመረጃ ሰዓታችን የዓለም ዋንጫ መረጃም ለእናንተ ውድ አድማጮቻችን በተከታታይ መድረሳቸውን ይቀጥላሉ። ከፈጣን የመረጃ ምንጫችሁ ቃል ስፖርት ዩቲዩብ ቻናል ወደ ዓለም ዋንጫ ጥሪ ከቀረበላቸው ወደ 1248 ያህል በላይ ተጫዋቾች ወደ 289 የሚደርሱት ዜግነት ቀይረው ነው የሚጫወቱት። በነገራችን ላይ ጆዜ ሞሪኒሆ ዘ ስፔሻል ዋን የሁልጊዜም ጥያቄያቸው ነው። ተጫዋቾች ብሔራዊ ቡድን ሲወክሉ የተወለዱበትን ሀገር ወክለው ቢሄዱ ኖሮ የዓለም ዋንጫ ከአፍሪካውያን እጅ አይወጣም ነበር ይላሉ። ለአብነት ያክል የፈረንሳይ ብሔራዊ ቡድን የዜግነት ጉዳይ በስፋት ይነሳባቸዋል፣ የትውልድ ሀገሮቻቸው ማለት ነው። ከዛ ውጭ ሌሎችም በርከት ያሉ እንደዚህ የሚነሳባቸው ጥያቄዎች አሉ። ስፔን ሌላ ከዜግነት ጋር በተያዘ ብዙ ጥያቄ ያለባቸው ሀገሮች ናቸው። ሌሎችም እንዲያለን መጥቀስ እንችላለን። እናም ጆዜ ሞሪኒዮ የዓለም ዋንጫ የበሉ ሀገራት እስቲ በዜግነት ትውልድ ዜጎቻቸውን ብቻ ቢጠቀሙ አፍሪካ ነበረች ጠራርጋ የምትወስደው የዓለም ዋንጫ ነው ማለታቸው ይታወቃል። ለዓለም ዋንጫ ዝግጅት እንዴት ነው? የጨዋታ ሰውቶቹ በጣም አስቸጋሪ እንደሆኑ ትላንት ምሽት በሰራነው ዘገባ አድረሳናችሁ ነበር። አብዛኞቹ ጨዋታ ለኢትዮጵያን ሰዓታቸው እንደማይመች ይታወቃል። አርጀንቲና በዓለም ዋንጫም በሶስት የምድብ ጨዋታ እንደምትወከል ይታወቃል። ከአልጄሪያ ከኦስትሪያ ጋር የምታደረገቸው ጨዋታዎች መደበኛ የአርጀንቲና መለያ ሲለበሱ ከጆርዳን ብሔራዊ ቡድን ጋር በምታደረገው መለያ ግን ሌላኛውን መለያዋን ትለብሳለች ጠቆር ያለውን። ከዛ ውጪ በብሔራዊ ቡድኑ በኩል ኩት ሮሜሮ እና ዩሊያን አልቫሬዝ ትላንትና የሕክምና ምርመራ አድርገዋል። የአርጀንቲና የሕክምና ክፍልም ሪፖርት እንዳደረጉት ከሆነ ክርስቲያን ሮሜሮ ወይም ኩት ሮሜሮ እና ዩሊያን አልቫሬዝ ከብሔራዊ ቡድኑ ጋር ልምምድ ማድረግ እንዲችሉ ፍቃድ ሰጥቷቸዋል። ስለዚህ ሁለቱም ተጫዋቾች ለብሔራዊ ቡድኑ ከመጀመሪያው ጨዋታ ጀምሮ ግልጋሎት ይሰጣሉም ተብሎ ይጠበቃል። ከብሔራዊ ቡድን ጋር በተያያዘ ያው የፈረንሳይ ብሔራዊ ቡድን ሽኝት አድርገዋል። ፕሬዚዳንት ኢማኑኤል ማክሮንና ባለቤታቸው ለፈረንሳይ ብሔራዊ ቡድን ሽኝት አድርገዋል። ከተጫዋቾቹም ጋር የራት ግብዣና የፎቶ መነሳት ፕሮግራም ነበራቸው። የሲቲው ተጫዋች ሪያን ሼርኪ ፎቶ የተነሳበት መንገድ አሁን በዓለም አቀፍ ሚዲያ መነጋገሪያ ሆኗል። በጣም ለየት ያለ የአቋቋም ስታይል ተከትሎ
የፊት ገጽታውን ጨምሮ ፎቶ የተነሳበት ሁኔታ አለ። ለምን ያንን አደረገ የሚሉ ጥያቄዎች በስፋት እየተነሱ ነው። በእርግጥ ሪያን ሼርኪ በሲቲም ቤት እንዲህ አይነት ነገሮችን ሲያደርግ እናስታውሰዋለን። ምናልባት ከማሪዮ ባላቶሊ በኋላ የሚያደርጋቸው ድርጊቶች ትንሽ ወዝገብ ያሉ ተጫዋች በሲቲ ቤት ያየነሱን ይመስላል። ትላንት ደግሞ ከፈረንሳይ ብሔራዊ ቡድን ጋር ፎቶ ሲነሳ ያንን አይተናል። ሌላው ከብሔራዊ ቡድን ጋር በተያያዘ የፖርቱጋል ብሔራዊ ቡድንም የመለያ ቁጥሮችን ይፋ ስታደርግ ሲያርሰበን ክርስቲያኖ ሮናልዶ የተለመደውን 7 ቁጥር ከሱ በመቀጠል ደግሞ ብሩኖ 8 ቁጥር ለብሰው ይጫወታሉ። አንዱ አቀባይ አንዱ ተቀባይ ሆነው አሲስትና ጎላቸው የሚጠበቅባት ፖርቱጋል በዚህም የዓለም ዋንጫ ከሚጠበቁ ብሔራዊ ቡድኖች አንዷ እንደሆነች ይታወቃል። በብሔራዊ ቡድን ደረጃ ውድ ቤተሰቦቻችን የአቋም መፈተሻ ጨዋታዎች እየተካሄዱ ይገኛሉ። ምናልባት በትልቅ ብሔራዊ ቡድን ደረጃ ትላንት ያየነው ክሮኤሽያ ከቤልጅየም ያደረጉት ጨዋታ ነበረ። ቤልጅየም 2-0 በሆነ ውጤት ድል አደርጋለች። ዩሪ ቴሌማን 36ኛው ደቂቃ ላይ፣ ሮሜሎ ሉካኩ 96ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ለቤልጅየም ብሔራዊ ቡድን ከመረብ ማዋሃድ ችለው ክሮኤሽያን 2-0 አሸንፈዋል። ሌሎችም በርከት ያሉ ጨዋታዎች ነበሩ። ለአብነት ያክል ጆርጂያ ከሮማኒያ 1-1 ተጠናቀቀ። ሞሮኮ ማዳጋስካርን 4-0 በሆነ ውጤት ድል አደረገች። ዌልስ ከጋና ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቀቀ። ካናዳ የዓለም ዋንጫ አዘጋጇ ሀገር ኡዝቤኪስታንን 2-0 በሆነ ውጤት ድል አደርጋለች። የዓለም ዋንጫ በፊት የሚደረጉ የአቋም መፈተሻ ጨዋታዎች እንደቀጠሉ ናቸው። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን በስፋት እያደረስናችሁ እንገኛለን። በሀገር ቤት፣ በዓለም ዋንጫ፣ በአውሮፓ የዝውውር መስኮት መረጃ ካልን በኋላ ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ የቡድን ዜና የዝውውር መስኮቱ ላይ ያሉ ዛሬ የተፈጸሙ ሰበር መረጃዎች ጨምሮ ይዘናል። ላይክ ማድረግ እንዳይረሳ። ላይክ ካረጋችሁ ለእኛ በብዙ ያግዘናል። ላይክ እያረጋችሁን ከፕሪሚየር ሊግ መረጃችን ጋር መልካም ቆይታ። በድጋሚ ከሻምፒዮንሺፑን ጀምር ሳውዛምፕተን አሰልጣኙን እንደማያባረራቸው ይፋ አድርጓል። ቶንዳ ኤከርት በሚድልስቦሮ ላይ ስለላ ሲያደርጉ ተይዘው ሳውዛምፕተን የፍጻሜ ጨዋታ ከመጫወት ታግዶ በፈንታው ሚድልስቦሮ ተጫውቶ ሚድልስቦሮም ቢሆን በሲቲ ተሸንፎ ወደ ፕሪሚየር ሊግ ሳያልፍ ቀርቷል። በእርግጥ ግን ሳውዛምፕተን የራሱን እድል የወሰነው ተባሮ ነው። ለመባረሩ ምክንያት የሆኑት አሰልጣኝ ቶንዳ ኤከርት ቡድኑን ጎርተዋል፣ ይባረራሉ ቢባልም እሳቸው ግን ላደረግኩት ነገር ይቅርታ ካሉ በኋላ በሳውዛምፕተን በሻምፒዮንሺፑ እንደሚቀጥሉ ታውቋል። አሰልጣኝ ማርኮ ሲልቫ ውላቸው ማብቃቱን ተከትሎ ከፉልሃም ጋር በይፋ ተለያይተዋል። አሰልጣኙ አሁን ላይ የፖርቱጋሉን ክለብ ቤኔፊካን በኃላፊነት ለመረከብ መቃረባቸው ተረጋግጧል። ፖርቱጋል አሰልጣኝ ማርኮስ ሲልቫ ክለቡን በ2 ዓመት ኮንትራት ይረከባሉ። ቤኔፊካ አሰልጣኝ ሆዜ ሞሪኒዮን ለሪያል ማድሪድ እንዲፈርሙ መልቀቁን ተከትሎ ተተኪ አሰልጣኝ ሲያፈላልግ እንደከረመ ይታወቃል። አሰልጣኝ ሆዜ ሞሪኒዮ ከሪያል ማድሪድ ፕሬዚዳንታዊ ምርጫ በኋላ በይፋ ክለቡን እንደሚረከቡ ሲጠበቅ፣ ሌላኛው ፖርቱጋላዊ ማርኮ ሲልቫ ከፕሪሚየር ሊግ ድምቀትነታቸው ለቀው ወይም ኮንትራታቸው ሲጠናቀቅ ተለያይተው ፉልሃምን ለቀው ወደ ቤኔፊካ ያቀናሉ። ነገርየው ሊጠናቀቅ ነው፣ ግን የፕሪሚየር ሊግ የአሰልጣኝ ሹምሽር ሂደት በዘንድሮ በጣም በስፋት እየተመለከት ነው ያለ ጉዳይ ሆኗል። በኒካስል በኩል ፋቢያን ሻር እስከ ሰኔ 27 ድረስ የሚያቆየውን የ1 ዓመት ኮንትራት ከኒካስል ዩናይትድ ጋር በይፋ ተፈራርሟል። ስለዚህ ፋቢያን ሻር የኤዲሃው ቡድንን እያገለገለ ለተጨማሪ 1 ዓመታት በክለቡ ይቀጥላል ማለት ነው። በነገራችን ላይ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በኒካስል ዩናይትድ በጣም ያልተጠበቁ ዝውውሮች በዚህ ክረምት ይጠበቃሉ። አንደኛው ዮያን ዊሳ ነው። አምና ከብሬንትፎርድ እሱን ያመጡበት መንገድ በዝውውር መስኮቱ በጣም አነጋጋሪ ነበረ። ኢስሐቅ በአመፅ ኒካስልን ለቆ ሊቨርፑልን ሲቀላቀል ዮሐንሳ በአመፅ ብሬንትፎርድን ለቆ በአመፅ የለቀቀውን ኢስሐቅን ለመተካት ነበር የመጣው። ሁለቱም በየሄዱበት ቀንቷቸዋል ለማለት ይቸግራል። ኢስሐቅ በጉዳትና በፊትነስ ችግር ምክንያት በሊቨርፑል፣ ዮሐንሳም በጉዳትና በፊትነስ ችግር ምክንያት በኒካስል ዩናይትድ። አሁን ኒካስል ዩናይትድ ዮሐንሳንም ለመሸጥ ሰፊ እድል እንዳለው እየተነገረ ይገኛል። ከሲቲ
የሚሰናበቱ የሚለቁ ሰዎች በዚህ ዓመት በርከት ብሏል። በተለይም የጋርዲዮላን መልቀቅ ተከትሎ የአሰልጣኝ ስታፍ አባላት ጭምር ከክለቡ ተሰናብተዋል ወይ በገዛ ፈቃዳቸው ለቀዋል። ከተጫዋችም በዛው ነው። እነ ጆን ስቶንስ እነ ቤርናንዶ ሲልቫ ለቀው ቀሪዎቹም እየተጠበቁ ይገኛሉ። ታዲያ ቤርናንዶ ሲልቫ ከፔፕ ጋርዲዮላ ስንብት በፊት ስንብቱ ይፋ የተደረገለት ሰው መዳረሻው ግን እርግጥ አይደለም። ከባርሴሎናና ከአትሌቲኮ ማድሪድ ጋር ስሙ ሲያያዝ ነበር። ጋላታሳራይ ግን ለተጫዋቹ ጥያቄ አቅርበውለታል ለነሱ እንዲጫወት። ይህ ስፔኑ አምደኛ ሮብ ዳውሰንም እንዳረጋገጠው ከሆነ ጥያቄ ቀረብ እንጂ የቤርናንዶ ሲልቫ ምላሽ አልታወቀም ይላል። ሌላው ከሲቲ ወትሮም ስሙ እንጂ ግልጋሎቱ በሲቲ ቤት የማይታወቀው ካልቨን ፊሊፕስ ክለቡን በዚህ ዓመት በቋሚነት ይለቃል ተብሎ ይጠበቃል። ሼፊልድ ዩናይትድ ንግግር እያደረጉ ይገኛሉ ተጫዋቹን መልሰው ከማንቸስተር ሲቲ ለማስፈረም። ሼፊልድ ከማንቸስተር ሲቲ ጋር የሚያደርጉት ድርድርም ተጫዋቹን መልሶ ለማስፈረም በሚደረግ ጥረት ላይ የመጨረሻው ምዕራፍ ላይ ናቸው ያለን ራሱ ኢኤስፔን ራሱ ሮብ ዳውሰን ናቸው። በኤሊዮት አንደርሰን በኩል በትልቁ በቀጣይ ውድድር ዓመት በሲቲ ቤት ይጠበቃል። ኤሊዮት አንደርሰን በአሁኑ ሰዓት ስለ ዝውውር ጉዳይ ነክ ነገሮች ከማንም ጋር ግን እየተደራደረ እያወራ አይደለም። ተጫዋቹ በአሁኑ ሰዓት ከእንግሊዝ ብሔራዊ ቡድን ጋር ትኩረቱ የዓለም ዋንጫ ላይ ተብሏል። ባለው ሁኔታ ግን ሁለቱም ዩናይትድ እና ሲቲ ፍላጎት አላቸው ቢባልም የተለጠፈበት የዝውውር ሂሳብ ግን ዩናይትድን ወደ ኋላ የጎተተ ነበረ። በተለይ ማንቸስተር ዩናይትድ ሌሎች ዝውውሮችን መጨረሳቸውን ተከትሎ ኤሊዮት አንደርሰን በሲቲ ቤት በትልቁ እየተጠበቀ ይገኛል። ሲቲ በነገራችን ላይ የኤንዞ ፈርናንዴዝን ፈላጊ እንደሆነ ይታወቃል። የቼልሲውን ኮከብ የማስኮብለል ፍላጎት አለው። የቼልሲው ኮከብ ልቡ ያለው ማድሪድ ነው። ካልተሳካ ቼልሲን ከለቀቀ ከቀድሞ አሰልጣኙ ማሬስካ ጋር በሲቲ ይሰራሉ የሚለው በትልቁ ይጠበቃል። የሁለቱ አማካይ ጉዳይ በሲቲ ቤት በትልቁ እየተጠበቀ ነው። ኤሊዮት አንደርሰን፣ ኤንዞ ፈርናንዴዝ። ምናልባት የቃል ስፖርት ዩቲዩብ ቻናል የሲቲ ደጋፊዎች ምርጫችሁ እናንተ ማን ነው? ከሁለቱ ከኤንዞ ፈርናንዴዝ እና ከኤሊዮት አንደርሰን ጻፉልን። በሀሳብ መስጫ ሳጥናችን ላይ ከመጡልን ጥያቄዎች ውስጥ አንደኛው የቼልሲ ደጋፊ ለጀረድ ቦውን የዝውውር ጥያቄ ቀርቧል የሚል ነበረ። ጥያቄው አልቀረበም። ውድ ቤተሰባችን እኛም ከሰሞኑ ለማጣራት ብለን መረጃውን አላቀረብነውም ነበረ። ጀረድ ቦውን በቼልሲ ዝርዝር ውስጥ አለ፣ ግን ቼልሲ አንድም የዝውውር እንቅስቃሴ ይህን መረጃ እስካቀረብንበት ሰዓት ድረስ አልጠየቁም። በእርግጥ ብቸኛው የቼልሲ ዝርዝር ውስጥ ያለ ተጫዋች አይደለም፣ በዩናይትድ ዝርዝር ውስጥም እንዳለ እናውቃለን። ዌስትሃም ዩናይትድ ከፕሪሚየር ሊጉ መውረዱን ተከትሎ ትልቅ ገንዘብ ያስፈልገዋል። በዝውውር መስኮቱ ገንዘብ ሊያገኝበት ይችላሉ ከተባሉ ዝውውሮች አንዱ አንበላቸው ጀረድ ቦውን እንደሆነ ይታወቃል። ከዚህ ጋር በተያያዘ ተጫዋቹን ፍላጎት አለው በቀጣይ በሌሎች የአውሮፓ ክለቦች መጫወት። ግን ቼልሲ ይህን መረጃ እስካጠናቀርንበት ሰዓት ድረስ አድማጫችንን በዛው ምላሽ ለመስጠት ነው ይፋ የዝውውር ጥያቄ አላቀረበም። በቼልሲ በኩል ከሰሞኑ ኮከብ የማጣትና ኮከብ የማቆየት ሁናቴ ውስጥ እንዳለ ይታወቃል። በተለይም የማርክ ኮኮሪያ ጉዳይ ከኤንዞ ፈርናንዴዝም ጉዳይ በከረረ መልኩ ክለቡ ሊለቅ እንደሚችል እንደውም አትሌቲኮ ማድሪዶች ሂሳብ የማቅረብ ሁላ ፍላጎት ነበራቸው። በጣም ጥቂት የሚባል ከ40 ሚሊዮን ፓውንድ በታች የሆነ የዝውውር ሂሳብ አቅርበው ተጫዋቹን የግላቸው የማድረግ ፍላጎት ነበራቸው። አሁን ላይ ታዲያ የዣቪ አሎንሶ ትልቁ ፈተና የሆነው ኮከብ ማቆየት ነው። ከለቀቁ ደግሞ እነኚህን ኮከቦች መተካት፣ የራሱን ቡድን መገንባት በትልቁ በአሰልጣኙ የሚጠበቀው ጉዳይ እንደሆነ ይታወቃል። ከዚህ ጋር በተያያዘ ቼልሲዎች አማራጮችን ወደ ገበያ ወጥተው እየተመለከቱ ይገኛሉ። ሁለት አማራጮች በቼልሲ ዝርዝር ውስጥ እንዳሉ እየተነገረ ይገኛል። በተለይም ኮኮሪያ ክለቡን ለቆ የሚሄድ ከሆነ አሌክስ ግራማልዶ የመስመር ተመላላሹ በሊቨርፑሰን ቤት ከራሱ ከዣቪ አሎንሶ ጋር ሰርቷል። በጣም አስደናቂ ነው። በዩናይትድ የሚፈለገው ሉዊስ ሃል በቼልሲ አካዳሚ ያደገና ራሱን በደንብ አሻሽሎ በገበያው ላይ አሁን በትልቁ እየተፈለገ ያለ ተጫዋች ነው። ሁለቱ በቼልሲ እቅዱስ መኖራቸው ተረጋግጧል። ቼልሲያን ቅድሚያ የምሰጡት ምርጫችሁ ግን የትኛው ነው? ከግራማልዶ እና ከሉዊስ ሃል ምልከታችሁን አጋሩን። ሪቨር ፕሌት ከኬንድሪ ፓይዝ ጋር ያለውን ውል ሊያቋርጥ ነው ተብሏል። የቼልሲ ንብረት ነው ኬንድሪ ፓይዝ ማለት በነገራችን ላይ በውሰት ነው ለሪቨር ፕሌት ያቆዩት። ውሉን ሊያቋርጡ ነው። አሰልጣኙ ደስተኛ አይደሉም ተብሏል። አሰልጣኙ በተለይም በተጫዋቹ ተነሳሽለት ላይ እና የኬንድሪ ፓይዝ ጸባይ ላይ ቅሬታ አላቸው እየተባለ ይገኛል፣ ሜዳም ላይ ከሜዳም ውጭ። እናም አሰልጣኙ ከተጫዋቹ ጋር የስነ ምግባር ጉድለት አይቻለው በሚል እናም በቂ ነገር በልምምር ላይ እያደረገ አይደለም በሚል በውሰት ያለውን ተጫዋች ኬንድሪ
ሞርካይዝን ወደ እናት ክለቡ ቼልሲ ሊመልሱት ይችላሉ እየተባለ ይገኛል። ቼልሲ የተጫዋቹን እድገት ለመጠበቅ ሲል ነበር ወደዛ የላከው። ከዚህ ጋር በተያያዘ ምናልባትም ተጫዋቹ በውሰት ውሉ ላይ እንግዲህ ደስተኛ ያልሆኑት ሪቨር ፕሌቶች የሚመልሱት ከሆነ መዳረሻው ሞር ወደ ስትራስቡርግ የመሆን እድሉ ሰፊ ነው። ስትራስቡርግ ማለት የቼልሲ እህት ክለብ እንደሆነ ይታወቃል። ቼልሲ በኤንዞ ፈርናንዴዝ ላይ አቋማችንን አንቀይርም ብለዋል። በክለቡ ማቆየት አንድ ካልሆነ ግን ተጫዋቹ የሚለቅ ከሆነ 120 ሚሊዮን ዩሮ እንፈልጋለን ብለዋል። ኤንዞ ፈርናንዴዝ በዚህ ክረምት ማድሪድን ይቀላቀላል የሚለው በጣም በትልቁ እየተነገረ ያለው ዜና ሆኗል። በነገራችን ላይ ለማድሪድ ሌላ ፈራሚ ይሆናል ማለት ነው። ማድሪድ ትላንትና ዴንዝል ዶምፍሪስን አስፈረሙ፣ የሊቨርፑልን ተከላካይ ኮናቴን አስፈረሙ። አሁን ሶስተኛ ፈራሚ እየጠበቁ ነው። ምናልባት ኤንዞ ፈርናንዴዝ ሊሆን ይችላል እየተባለ ነው። ልቡም የሸፈተ ነው። አንደኛው የሚጠበቀው ጉዳይ ነው። በቼልሲ ዝውውር ጉዳይ ላይ ግን ቼልሲ በራሱ ደግሞ ወደ ቡድኑ የሚያመጣቸው ተጫዋቾች አሉ። የአጥቂ ስፍራ ጋር ስሙ እየተያዘ ነበርና በርካቶች አንድ ሞዴል መከተል አለበት። የቀድሞ የቼልሲ ሞዴሎች የዝውውሮቹ መደገም ያለባቸው። ለአብነት ያክል እንደ ዲያጎ ኮስታ ያለ ተጫዋች በመጣበት ዓመት በ26 ጨዋታ 23 የፕሪሚየር ሊግ የግብ አስተዋጽኦ የነበረው ተጫዋች ነው። ይሄ በጣም ትልቅ ቁጥር ነው። እንዲህ አይነት ስትራቴጂ መከተል አለባቸው እያሉ ነው የመልማዮቹን ሂደት። ሊያም ዴላፕን አምጥቶ ምን እንደገጠማቸው ይታወቃል። ኒኮላስ ጃክሰንን ባሰብነው ልክ አልሆነም ብለው በውሰት ሰጥተው ውሰት ውሉን አጠናቆ እንደመጣ ይታወቃል። የቼልሲ የዝውውር ሞዴል ግን ኋላ ከነበሩት ጋር ሊቃኝ ይገባል የበርካታ ቼልሲያን ጥያቄ ነው። ብሔራዊ ቡድን ጥሪ የደረሳቸው ቼልሲያንም ወደ ብሔራዊ ቡድን እየተቀላቀሉ ነው። የቼልሲው አምበል ሪስ ጄምስ ፍሎሪዳ ደርሷል። ከብሔራዊ ቡድኑ ጋር የዓለም ዋንጫ ዘንድሮ ለሀገሬ ለመምጣት ቆርጬ ተነስቻለሁ እያለ ነው። በብሔራዊ ቡድኑ ቶማስ ቱሄል በ6 ቁጥር ቦታ ይጠቀሙታል ተብሎ አይታሰብም። በነገራችን ላይ በቀኝ ተመላላሽ ይጠቀሙታል ተብሏል። ቼልሲና የዓለም ዋንጫን ግን እንንገራችሁ። ቼልሲ 8.33 በመቶ የሚሆኑ አሰልጣኞቹ በዓለም ዋንጫ ብሔራዊ ቡድን ይወክላሉ። እንዴት ካላችሁ ቼልሲ አባረሯቸው። ቶማስ ቱሄልን አባረራቸው በእንግሊዝ፣ ፖተርን አባረራቸው በስዊድን፣ ፖቼቲኖን አባረረ ቼልሲ በአሜሪካ፣ አንቾሎቲን አባሯል ከዚህ በፊት። በነገራችን ላይ ቼልሲ የማባረር ሪካርዱ ከፍ ያለ ነው። በብራዚል ብሔራዊ ቡድን እናውቃቸዋልና ቼልሲ የተለያያቸው አይደለም ያባረራቸው 4 አሰልጣኞች በዓለም ዋንጫ አሉ። ያ ማለት ዓለም ዋንጫ ላይ ከሚያሰለጥኑት 8 በመቶ የሚሆኑት አሰልጣኞች ቼልሲ ያባረራቸው ናቸው። በጣም አስገራሚ ነው። ከአሰልጣኝ ጋር በተያዘ የመርሳይዱ ክለብ ሊቨርፑል አሰልጣኝ አንዲ ኢራኦላን ሹመት ይፋ የሚያደርግበትን ቀን አሳውቋል። አሰልጣኙ በሊቨርፑል የ2 ዓመት ኮንትራት እንደሚፈርሙ፣ ተጨማሪ 1 ዓመት ሊኖረው እንደሚችል ግን ይጠበቃል። አንዲ ኢራኦላ ሊቨርፑልን የሚረከቡት እንደ ማናጀር ሳይሆን በዋና አሰልጣኝነት ነው። ያ ማለት የዝውውር መስኮቱ ላይ ሙሉ ስልጣን አይኖራቸው ማለት ነው። እሳቸው ቡድኑን ማሰልጠን ላይ ብቻ ትኩረት ያደርጋሉ። ቡድኑን ማጠናከር ላይ ግን ብዙ አጋዦች ከጀርባቸው ይኖራሉ። አሰልጣኝ አንዲ ኢራኦላ የራሳቸውን የአሰልጣኝ ቡድን ይዘውም ወደ ሊቨርፑል መምጣት ይፈልጋሉ። ሊቨርፑል በሳምንቱ መጨረሻ ሐሙስ ወይም አርብ አዲሱን አሰልጣኝ ይፋ ያደርጋቸዋል። ከአዲሱ አሰልጣኝ ጋር እነማን ሊመጡ ይችላሉ በሚል በስፋት ስማቸው እየተጠቀሰ ያሉ ሰዎች አሉ። ለአብነት ያከለ ፓውሎ ዴላ ቶሬ የአካለ ብቃት አሰልጣኝ፣ የተጫዋቾች የአካለ ብቃትን በማዘጋጀት ረገድ ቶሚ ኤል ፌኪ ምክትል አሰልጣኝና በልምምድ ላይ የቆሙ ኳሶችን አሰልጣኝ፣ ሾን ኩፐር የቡድኑ ልምምድ አሰልጣኝ በልምምድ ላይ የቆሙ ኳሶችን በማሰልጣን ይታወቃሉ። ቶም ዊበር የቡድኑ አቋም ተንታኝ፣ የቪዲዮ ተንታኝ፣ የተጋጣሚ ቡድኖች ጥናትና ቴክኒካዊ ግንዛቤን ለቡድኑ የሚያቀርቡ ሰው ናቸው። እነኚህ 4 ቁልፍና ወሳኝ ሰዎች አንዲ ኢራኦላን ተከትለው ሊቨርፑል ሲደርሱ ከሊቨርፑል የቀድሞ ሰዎች ደግሞ እንደ አልካንታራ ምክንያቱም ከባርሴሎና ተለያይተዋል። ከዛ ውጭ ደግሞ ጄምስ ሚለር እግር ኳስ በቃኝ ብሏል። በትልቁ ከቀድሞ የሊቨርፑል ሰዎችም ምናልባትም በአሰልጣኝ ስታፍ አባላት ውስጥ ልንመለከታቸው እንችላለን እየተባለ ይገኛል። በአንዲ ኢራኦላ ቡድን ውስጥ የእሳቸው ሹመት ሐሙስ ወይም ዓርብ ለሊቨርፑልያን ይፋ ይደረጋል። ስምነቱ ግን ተጠናቋል። አንዲ ኢራኦላ የአሰልጣኝነት ፍልስፍናቸውን እዚሁ እንግሊዝ ላይ ብቻ እንመልከተው። በበርንማውዝ ቤት በጣም አስደናቂ የማጥቃት ኃይልን ይጠቀማሉ። ብዙ አፈግፍጎ የሚጫወቱ ቡድን አይደሉም። እሳቸው ቡድኑን ከመሩበት 36 የቢግ ሲክስ ጨዋታ 49 ነጥብ ጠራርገው የወሰዱ ናቸው። 13 ድል 13 ሽንፈት 10 አቻ ያላቸው ብለን ነግረናችሁ ነበረ። በደንብ እሳቸውን ይገልጻል። ከዛ ውጭ ደግሞ ተጫዋች የማብቃት አቅማቸው ነው። ሴሜንን አበቁት፣ ለሲቲ ሸጡት። ዛባሪያንን አበቁት፣ ለፓሪስ ሰን ዠርሜን ዲያን ዊልሰንን አበቁ፣
ለሪያል ማድሪድ ኬርኪዝን አበቁ፣ ለሊቨርፑል ሶላንኬን አበቁ፣ ለቶትናም እነኝን ሁሉ ተጫዋቾች ሲሸጡ ግን የሸጡበት ዋጋ በርንሞዝን እንዴት እንዳጠነከረ ይታወቃል። ከሊቨርፑል ጋር በተያዘ ታዲያ እሳቸው ተጫዋች ሊያበቁ ይችላሉ። ተጫዋችም ግን ሊሰናበት ይችላል። በተለይም እንደ ማካሊስተር ያለ ተጫዋች እሳቸው በሚፈልጉት የጥንካሬ ደረጃ ላይ ላይገኝ ይችላልና ክለቡን ሊለቅ ይችላል። መዳረሻው ማድሪድ የሚሉ መረጃዎች በስፋት እየወጡ ነው። የእሳቸው ፍልስፍና ብዙ የሚያነሳቸው ተጫዋቾች ከቡድኑ ወይም የሚቀንሳቸው ሲኖር ማካሊስተር ስሙ በስፋት እየተነሳ ይገኛል። በአርሰናል ዝውውር ጉዳይ ላይ የዩሊያን አልቫሬዝ ዝውውር ወደ ባርሴሎና እስካልተጠናቀቀ ድረስ አርሰናሎች እጃቸውን አጣጥፈው ይቀመጣሉ ተብሎ አይጠበቅም። ልባቸው ያለው ዩሊያን አልቫሬዝ ጋር ነው። ከሰሞኑ አንድ ዘመቻ ተጀምሯል። የአርሰናል የአጥቂ ክፍል በፓሪሰን ጀርሜን ጨዋታ ተጋልጧል። አርሰናል ይሄንን የአጥቂ ክፍል ይዞ እንዲህ አይነት ጨዋታዎችን ማሸነፍ አይችልም እና አጥቂ ክፍሉ በደንብ መደራጀት አለበት። እንደውም አንዳንዶች ዮኬሬሽ ራሱ ለአርሰናል አይመጠንም የሚሉ ነገሮችን ማንሳት የጀመሩት ከሻምፒዮንስ ሊግ ፍጻሜ በኋላ ነው። ይህ የቃል ስፖርት ዩቲዩብ ቻናል የግል ምልከታ አይደለም። ስም መጥቀስ ስላልፈለግን ነው ይህንን ሀሳብ ያነሱትን ግለሰቦች። ግን በርካቶች ጥያቄ ያለን የሚሉት ግን ጄሚ ካራገርም ጭምር ነው። ለአብነት ያክል ስም መጥቀስ ካለብን ጄሚ ካራገር በዚህ አጥቂ ክፍል አርሰናል የትም አይደርስም እያለ እንደሆነ ይታወቃል። አርሰናል ዩሊያን አልቫሬዝን አሁንም ሁኔታ እየተከታተሉ ነው። ምርጫው ባርሴሎና ይሆናል ቢባልም የአትሌቲኮ ማድሪድ ሁኔታ አርሰናል እየተከታተለ ነው። ዴንዝል ዶምፍሪስ የአርሰናል ምርጫ ነበረ። ትላንትና በሰበር ሪያል ማድሪድን እንደሚቀላቀል ተረጋገጠ። ዴንዝል ዶምፍሪስ ወደ ሪያል ማድሪድ ማቅናቱንም የዚህኛው ዜና መግቢያ ክፍላችን ላይ የሪያል ማድሪድ የዜና ሰዓት በስፋት አድርሰናቸዋል። ዴንዝል ዶምፍሪስ ታዲያ ማድሪድን መቀላቀሉን ተከትሎ አርሰናል ፊታቸውን ወደ ማርኮ ፓሌስትራ አዙረዋል። በጣም አስደናቂ ውድድር ዓመት ከካግላሪ ጋር አሳልፏል ይህ ተጫዋች። ታዲያ ኢንተር ለማርኮ ፓሌስትሪም የዝውውር ጥያቄ አቅርበው ነበረ። ነገር ግን በተጫዋቹ በኩል እንግዲህ ተመኑ በቂ አይደለም የሚል እና ደግሞ ተጫዋቹ ፍላጎቱን በተመለከተ ዝውውሩ ሞር እዛ ውስጥ ጣሊያን ውስጥ ከመሆን ይልቅ ከጣሊያን ውጭ ሊሆን ይችላል እየተባለ ይገኛል። አርሰናል ሁኔታውን በቅርበት እየተከታተሉ ነው። እንዳልኳችሁ ዴንዝል ዶምፍሪስ ስላመለጣቸው አርሰናል ወደ ማርኮ ፓሌስትራ ዝውውር ፊታቸውን አዙረዋል። በዝውውር መስኮቱ ላይ ቤን ዋይት በኤቨርተን እየተፈለገ ይገኛል። ከአርሰናል ከሚለቁ ተጫዋቾች አንዱ እንደሆነም ይታወቃል። በአርሰናል በኩል እስካሁን ይፋ መግለጫ አልተሰጠም። የሚለቁ ተጫዋቾችን በተመለከተ ግን ከመጋረጃ ጀርባ አንዳንድ ስራዎች እየተሰሩ ነው። የቤን ዋይት ነገር አርሰናል ቤት ሞር እያበቃ ነው። እንደውም አንዳንድ የአርሰናል ቅልጥ ያሉ ድጋፋቸው የተረጋገጡ የአርሰናል ዘጋቢ ሚዲያዎች የቤን ዋይት የመጨረሻ ዓመት ነው እያሉ ነው እና በጣም ለአርሰናል ቅርብ የሆኑ ምንጮችም ያንን እያሉት ነው። በዛ ቦታ ላይ ለዛም ይመስላል አርሰናል በሰፊው ትኩረት እያደረገ የሚገኘው በዝውውር መስኮቱ ላይ። ሌላው የአርሰናል የመሃል ሜዳን ክፍል ለማጤን ከዩናይትድ ጋር ፉክክር ያደረጉበታል የተባለው ማቲያስ ፈርናንዴስ ይገኛል። ከተጫዋቹ ጋር ግን ምንም አይነት ድርድር ውይይት አልተደረገም። ይህን መረጃ በቃል ስፖርት ዩቲዩብ ቻናል እስካደረስናችሁ ሰዓት ድረስ የአርሰናል አማራጮች ናቸው ግን እየተባለ ነው። እንዳልኳችሁ ግን አርሰናል ቤት ሞር ትኩረት ስቦ ያለው አሁንም የፊት መስመሩ በተለይም የግራ ክንፍ አጥቂ ጉዳይ እንደሆነ ይታወቃል። የአርሰናሉ ተጫዋች ሚካኤል ሜሪኖ በጉዳት ከከረመና ከሰነበተ በኋላ ከጉዳቱ ሲያገግም ለስፔን ብሔራዊ ቡድን ጥሪ ደርሶታል። ያ ማለት ለአሰልጣኝ ሉዊስ ዴላፎንቴ አንዳንድ ታክቲኮች ምን ያህል ወሳኝ እንደሆነ ማሳያ እንጂ ምናልባት በዚህን ያክል ደረጃ ጉዳት የከረመ ተጫዋች ጥሪ ይቀርብለታል ተብሎ አይታሰብም። ግን ሚካኤል ሜሪኖ እንዴት ለሳቸው የጨዋታ ፍልስፍና ጠቃሚ ሰው እንደሆነ ማሳያ ነው። የአርሰናል አማካኝ የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላፎንቴ ለ26 የዓለም ዋንጫ ባሳወቁት ዝርዝር ውስጥ ሚካኤል ሜሪኖ መካተቱ ይታወቃል። በውድድር ዘመኑ መጨረሻ ላይ በነበረው ጉዳት ሳቢያም እንግዲህ ጥሪ አይቀርብለትም የተባለው ተጫዋች የስፔን ካምፕን ተቀላቅሏል። ማርቲን ኦዴጋርድ ወደ ዓለም ዋንጫ ጉዞ እያደረጉ መሆኑን አረጋግጦ ኦዴጋርድ ከኖርዌይ ብሔራዊ ቡድን ጋር ለ26 የዓለም ዋንጫ ዝግጅት መጀመሩን አሳውቆ በከፍተኛ ተነሳሽነት ወደ ዓለም ዋንጫ ማቅናቱን ተናግሯል። ከአርሰናል ጋር የፕሪሚየር ሊግ ሻምፒዮን ከሆነ በኋላ የአለፈው ሳምንት ቅዳሜ ሻምፒዮንስ ሊግ የፍጻሜ ጨዋታ በውድድሩ ታሪክ በእንግሊዝ በርካታ ተመልካች ያገኘው ጨዋታ ሆኗል።
ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ላይክ ማድረግ እንዳትረሱ። በዩቲዩብ ገጻችን ላይ ትገኛላችሁ። የፍጻሜ ጨዋታ ህጋዊና ህጋዊ ባልሆኑ መንገዶች 23 ሚሊዮን ተመልካች አግኝቷል። ቁጥሩ ሊቨርፑል በ2022 ከሪያል ማድሪድ ሲጫወት ከነበረው ተመልካች ቁጥር ሪከርድ በልጧል። የፍጻሜ ጨዋታው በብሪታንያ በነፃ ለተመልካች እይታ ለመቅረቡ ክርክር አስነስቶ እንደነበረ የእንግሊዙ ጠቅላይ ሚኒስተር ኬር ስታርመር እባክህን ቲኤንቲ ስፖርት ወይ በሀገር የምትንቀሳቀሰው ህጋዊ ፈቃድ ያለ ሚዲያ እባክህ ጨዋታውን አስተላልፍ ያሉት የለመኑት የሀገሪቱ ጠቅላይ ሚኒስትር ናቸው። በነገራችን ላይ ቅልጥ ያሉ አርሰናል ደጋፊ ናቸው። በዚህ ምክንያት ጨዋታው 16.2 ሚሊዮን ተመልካች ያገኘው ህጋዊ ባልሆነ ማሰራጫ ነው። ጠቅላይ ሚኒስትሩ ግን ተማጽነው ነበረ። በህጋዊ መንገድ ጨዋታውን የተመለከተ ቁጥር 7 ሚሊዮን መሆኑ ሲታወቅ የእንግሊዙ ግዙፍ ሚዲያ ቲኤንቲ ስፖርት እስከዛሬ በነፃ ሲያስተላልፈው የነበረውን የሻምፒዮንስ ሊግ ፍጻሜ ጨዋታ አርሰናል ፍጻሜ በደረሰ ዓመት ግን አላስተላለፍም ማለቱ ነበር ጠቅላይ ሚኒስትሩን ለልመና ጎዳና አውጥቷቸው የነበረው። የ2025-26 ሲዝን የዓመቱ መጨረሻ የወሩ ምርጥ ተጫዋች በአርሰናል በኩል እጩ ይፋ ተደርገዋል። በዚህ መሰረት ቡካዮ ሳካ፣ ግብ ጠባቂው ዳቪድ ራያ፣ አጥቂው ከሃቨርዝ እና ሌላኛው አጥቂ ቪክተር ዮኬሬሽ ናቸው። ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች የወሩ ምርጣቸው የመጨረሻ ወር ወይም ደግሞ የግንቦት ወር ወይም የሜ ወር የአርሰናል ምርጡ ተጫዋች ማን ነው? በነገራችን ላይ ከሃቨርዝ አርሰናል ዋንጫ መብላቱን በበርንማውዝ ጨዋታ ያረጋግጥ እንጂ ከበርንማውዝ ጨዋታ በፊት አርሰናል የቤት ስራውን ሲጨርስ ከሲቲና ከበርንማውዝ ጨዋታ በፊት አርሰናል የቤት ስራውን ሲጨርስ በካቨርዝ ግብ አሸንፎ እንደነበረ እንዳትረሱ። የሻምፒዮንስ ሊግ የፍጻሜ ጨዋታ ግብ አስቆጣሪ ነበረ። በርካቶች ሃቨርዝ ሲሉ ነበረ። የቃል ስፖርት ዩቲዩብ ቻናል ቤተሰቦችስ ጻፉልን። ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ወደ ሰሜን ለንደን ያመጣንበት ድል ያከበርንባቸውም ሁለት አስደናቂ ሳምንታት ልዩ ነበሩ ይላል ዴክላን ራይስ። ይህን ድንቅ ክለብ ስቀላቀል አስቀድሜ እንዳልኩት ህልሜ በዚህ ዋንጫ ማሸነፍ ነበር ይላል። ከአርሰናል ጋር ይህ ዋንጫ የመጀመሪያ ነው፣ እናም ብዙ የሚከተሉ ነገሮች አሉ ይላል። የተለያዩ ተጫዋቾች እንዲሁም ቡድኑ ሙሉ ለሙሉ የለወጠ አሰልጣኝ አለን። የዚህ ፕሮጀክት አካል መሆኔም በጣም ደስተኛ ነኝ ብሏል ዴክላን ራይስ። በዚህ ውድድር ዓመት ብቻ ሳይሆን ከተቀላቀልኩበት ቀን ጀምሮ ለነበረው ድጋፍ ሁሉንም ደጋፊዎች አመሰግናለሁ። ከመጀመሪያው ቀን ጀምሮ እንግዲህ ከኛ ጋር ነበራችሁ ብሏል። በሚቀጥለው የውድድር ዓመት ትልልቅ ዋንጫዎችን ማንሳት አሁንም ከቡድኑ ጋር እንቀጥላለን ብሏል። ስሙ ከሪያል ማድሪድ ጋር የሚነሳው የአርሰናል ኮከብ ዴክላን ራይስ በአርሰናል በኩል የረጅም ጊዜ ቡድኑ እቅድ እንደሆነ ይታወቃል። ማንቸስተር ዩናይትድ ብራዚሊያን አማካኝ ኤደርሰንን ከአታላንታ ለማስፈረም ከስምነት ደርሰዋል። ማንቸስተር ዩናይትዶች ተጫዋቹን ተጨማሪ ክፍያን ጨምሮ በ45 ሚሊዮን ዩሮ ለማስፈረም ከስምነት ደርሰዋል። ተጫዋቹ በማንቸስተር ዩናይትድ ለተጨማሪ 1 ዓመት የመቆየት አማራጭ ያካተተ የ4 ዓመት ውል ይፈርማል። የ6 ዓመቱ አማካኝ ኤደርሰን በቀጣይ ሕክምና ምርመራውን ለማድረግ በማንቸስተር ዩናይትድ በኩል ቀጠሮ ተይዟል። ተጫዋቹ በሌሎች ታላላቅ ክለቦች ኢላማ ቢደረግም ማንቸስተር ዩናይትድን መቀላቀል መፈለጉን ተከትሎ ከሌሎች ክለቦች ጋር ሲያደርገው የነበረው ድርድር እንደቆመ ይታወቃል። በተለይም ከአትሌቲኮ ማድሪድ ጋር። ተጫዋቹ ውድ ቤተሰቦቻችን ቀጣዩ ማቲያስ ኩኛ፣ ቀጣዩ ብሪያን ቤሞም የተባለው ለዛ ነው። ዩናይትድን ፈልጎ የሚመጣ ሌላኛው ፈራሚ ማለት ነው። በእርግጥ ሌሎቹም እነ ቤንያሚን ሼሽኮም ሴላመንስን ፈልገው ነው የመጡት፣ ግን እንደ ማቲያስ ኩኛና እንደ ብሪያን ቤሞ አይሆንም። በብዙ ክለብ ቢፈለጉም ዩናይትድን መርጠዋል። ለማንኛውም ማንቸስተር ዩናይትድ የመጀመሪያ ፈራሚው ብራዚላዊ መሆኑ ተረጋግጧል። ከተጫዋቹ ጋር ባለፈው ሳምንት ነው ከስምነት ደረሱት። አሁን ከአታላንታ ጋር ከስምነት ደረሱ። ብራዚላዊን ካዜሚሮን የቀነሰው ማንቸስተር ዩናይትድ ብራዚላዊን ኤደርሰንን ከአታላንታ ወደ ቡድኑ መቀላቀሉን አረጋግጧል። የዩናይትድ የመጀመሪያው ፈራሚ የአታላንታው አማካኝ ኤደርሰን ከሆነ በኋላ ሁለተኛው ፈራሚውን ዘንድ ደግሞ ፖርቱጋላዊ የዌስትሃም ዩናይትድ አማካይ ማቲያስ ፈርናንዴዝ ይጠበቃል። ማንቸስተር ዩናይትድ እሱን ለማስፈረም ይፋዊ ጥያቄ ያቀርባል ተብሎ ሲጠበቅ መድረሾቹ ከፕሪሚየር ሊግ መውረዳቸው ለዩናይትድ ጥሩ አጋጣሚ ቢሆንም በሁለቱ ክለቦች መካከል በሐሳብ ደረጃ ያለው የገንዘብ ልዩነት ይጠበቃል። ታዲያ ከዚህ ጋር በተያዘ ማንቸስተር ዩናይትድ ይበጃል፣ ይጠቅማል፣ በቂ ነው፣ ከዚህ በላይ ሳንከፍልም ያሉበትን የዝውውር ሂሳብ ለዌስትሃም ዩናይትድ በቅርቡ ይፋ ያደርጋሉ ተብሎ ይጠበቃል። የመጀመሪያ ዝውውራቸውን አጠናቀዋል ማንቸስተር ዩናይትድ የኤደርሰንን ከአታላንታ፣ ሁለተኛው ማቲያስ ፈርናንዴስ ስለመሆኑ እነ አሌክስ ክሩክ በስፋት እየዘገቡ ይገኛሉ። ቃል ስፖርት ላይ ናችሁ፣ ላይክ ማድረግ እንዳይረሳ። ሌላው ከዩናይትድ
መልቀቁ የተረጋገጠው የራሽፈርድ ጉዳይ መዳረሻው 100% እንዳልተረጋገጠለት ይታወቃል። ትላንትና ራሽፈርድ እዝንም ትክዝም ብሏል። ምክንያቱም በባርሴሎና ከሰጠው ግልጋሎት ከቀነሰላቸው ደሞዝና ጥቅማ ጥቅሙን ርግፍ አድርጎ እዚህ ብቻ አጫውቱኝ ብሎ ራሱን የሰዋው ራሽፈርድ በባርሴሎና ግን በዩናይትድ የተጠየቅነውን ገንዘብ አንከፍልም ብለውት ከሱ በብዙ እጥፍ በላቀ ገንዘብ በዝውውር መስኮቱ አንቶኒ ጎርደን እንዳስፈረሙ ይታወቃል። ይህም ተጫዋቹ በኩል ቁጭትን ፈጥሯል፣ ሐዘንም ገብቶታል ሲባል ነበረ። በባርሴሎናና በዩናይትድ መካከል የሚደረገው ድርድር ከስምምነት ካልተደረሰ በዩናይትድም እንደማይጫወት ይታወቃል። ቶትንሃም ሆትስፐርስና አስቶን ቪላ የተጫዋቹ ቀጣይ መዳረሻ የመሆን እድላቸው ሰፊ ነው፣ ከባርሴሎና ጋር ዝውውሩ የማይፈጸም ከሆነ ማለት ነው። የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦች በዚህ ጉዳይ ላይ መልከታችሁን ግላኩልን። ጄሚ ካራገር እንዳትጠብቁት ብሏል። ጄሚ ካራገር ብዙ ጊዜ የሚሰጣቸው ጋዜጣዊ መግለጫዎችና ንግግሮች ክለቦችን ሲያስከፋ፣ ተጫዋቾችን ሲያስቆጣ ይታወቃል። አሁን ግን ሰሞኑን ትንሽ ለስለስ ብሏል። አርሰናል ላይ በተመሳይ ተነው ነበር። አሁን ደግሞ ዩናይትድ ላይ ለስለስ ብሏል። ማንቸስተር ዩናይትድ በዚህ ውድድር ዓመት ያየው እግር ኳሳዊ መከራ በጣም አሳሳቢ ነበር ብሏል። በነገራችን ላይ ላልሱ በቡድኑ በኩል የአውሮፓ መድረክን ሳይጫወት አንድም የጥሎ ማለፍ ጨዋታን ሳያደርግ ከሁለቱም የካራባው ካፕም የኤፍኤ ካፕም ጨዋታ ገና ክለቡ በተሳተፈባቸው የመጀመሪያ ጨዋታ መሰናበቱ የዘንድሮ የዩናይትድ አስከፊ ገጽታ ናቸው። ግን ይላል ቀጣይ ዓመት ይህን ዩናይትድ ፈጽሞ እንዳትጠብቁት በጣም የተሻለ በጣም ተፎካካሪ በጣም ጥራት ያለውን ማንቸስተር ዩናይትድ ከማይክል ካሪክ እጠብቃለሁ። በእርግጠኝነት በዩናይትድ በኩል ይህ ዓመት ቀጣይ ደገምም እያለ የሚገኘው የቀድሞ የሊቨርፑል ሌጀንድ የቀድሞ የሊቨርፑል ተጫዋችና የአሁኑ የስካይ ስፖርት ተንታኝ ጄሚ ካራገር ነው። የዩናይትድ ደጋፊዎችስ ልባችሁ ልክ እንደ ጄሚ ካራገር ነው ወይ? የበቃል ስፖርት ዩቲዩብ ቻናል የምትገኙ ሀሳባችሁን ጻፉልን። እንግሊዛዊ አማካኝ ኮቢ ሜኖ በዓለም ዋንጫ ማንቸስተር ዩናይትድን ከሚወክሉ ተጫዋቾች አንዱ እንደሆነ ይታወቃል። ህልሜ ነበር ብሏል። በዓለም ዋንጫ ሀገሬን መወከል እዚህ መሆን ስሜቱ የማይታመን ነው የሚለው ውድ የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦቻችን የዓለም ዋንጫ ምርጥ ውድድር ይሆናል እያለ ነው። የእናንተው አማካኝ ኮቢ ማይኖ በእንግሊዝ ብሔራዊ ቡድን በእርግጠኝነት ዓለም ዋንጫን ማሸነፍ እንችላለን ያለው ሜኖ ያንን የማድረግ አቅም እንዳለን ሁሉም የቡድን አባላት ያምናሉ ብሏል። አክሎም ነገር ግን ይሄ በቀላሉ አይመጣም፣ ያለንን መስጠት አለብን፣ ከጨዋታ ጨዋታ እንቅስቃሴያችንን ማሻሻል አለብን ብሏል። ኮቢ ሜኖ በዓለም ዋንጫ 16 ቁጥር መለያን ይለብሳል። ይህ ቁጥር በቀድሞ የማንቸስተር ዩናይትድ ተጫዋችና በአሁኑ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ትለበስ ነበረ በእንግሊዝ ብሔራዊ ቡድን። የካሪክን 16 ቁጥር መለያ ተረክቧል ኮቢ ሜኖ። በካሪክ ስር ራሱን አሳይቶ ለእንግሊዝ የተጠራው ኮቢ ሜኖ ካሪክ በእንግሊዝ ለብሳት የነበረችውን 16 ቁጥር መለያ በትላንትናው ዕለት ተረክቧታል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ አድርጉን፣ አበረታቱን። ሰብስክራይብ አድርጋችሁ የደውል ምልክቷን ከተጫናችሁ ፈጣንና ታማኝ የመረጃ ምንጫችሁ ቃል ስፖርት ዩቲዩብ ቻናል ተከታታይ መረጃ ይደርሳችኋል። ስለ አጋርነታችሁ ስለ 100,000 ሰብስክራይበር ዘመቻችሁ ግን ሳናመሰግን ማለፍ አንወድም። ዕለተ ረቡዕ ማለዳ ቃል ስፖርት ዩቲዩብ ቻናል ከአገር ቤት እስከ ባህረ ማዶ ከዓለም ዋንጫ እስከ ዝውውር መስኮቱ የአውሮፓ ግዙፍ ክለቦችን የተመለከተና ሌሎች አጫጭር ስፖርታዊ ጥንቅሮችን ያቀረብንበት የሰዓቱ ጥንቅራችን ፍጻሜ እዚህ ጋር ሆነ። ጥቂት ቆይታ እንገናኛለን። ሰናይ ቀን